በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩም ይስፋ የመድኃኔዓለም። እንዴት ናችሁ? ደህና ናችሁ? ይመስገነው። እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንደው ዛሬ አንድ የሆነ ነገር ላካፍላችሁ። እንግዲህ ይህንን ልፈተው ነው። በጣም ግዙፍ የሆነ ጥላ ነው። ምን መሰላችሁ ማካፍላችሁ? በተለይ ያው መምህር ተስፋዬም እንደሚናገረው ወደ ኢትዮጵያ ስትመጡ ከቤተሰብ ጋር ከመቀላቀላችሁ በፊት ጸበል ተጸበሉ፣ ቤተ እግዚአብሔር ሄዳችሁ ራሳችሁን መርምሩ፣ ወይም ደግሞ ፍጻሜያችሁን ጸጋችሁን ለይታችሁ ግቡ እንደሚለው ያው እኔም ካደረኩት የሱን ትምህርት ሰምቼ ከተገበርኩት አንዷም እኔ ነኝ አይደለ? እንዲያውም እኔ ጋር የሚገርማችሁ ገጠር ከመሆኑ የተነሳ ማለቴ በጣም ከባድ ነበረ። ለምን እንኳን 10 ምናምን ያህል ዓመት ቆይተው በዚያ ላይ ደግሞ በመከራ በስለት በብዙ ሰው እንባ ገብታችሁ ቀርቶ በሰላም እንኳን በትንሽ ጊዜ በአመት በ2 ዓመት ወደ ኢትዮጵያ ምድር ስትመጡ ብዙ ጊዜ ቤተሰብ የሚፈልገው እናንተ ወደ እነሱ እንድትቀላቀሉና ከነሱ ጋር ጊዜ እንድታሳልፉ ነው የሚፈልገው። በእርግጥ እኔ እንደዛ ነገር አጋጥሞኛል። እናቴ ምንድን ያለችኝ፣ እባክሽን ልጅ ሰው ምን ይላል 10 ምናምን ዓመት ቆይተሽ ብዙ መከራ ደርሶብሽ በብዙ ሰው ጸሎት በብዙ ሰው እንባ ገብተሽ እንዴት ነው እኔን ሳታይኝ ወይም ህዝቡን ሳታዩ ወደ ጸበል የምትሄጂው? እናቴ በጣም ትፈራ ነበር። የምልኩስናው ሐሳብም ስለነበረ አንዳንዴ ሳወራት ሰው አግብቼ ልጅ ወልጄ ተክቼ ይላል፣ አንቺ ደግሞ ነበር የምትለውና የዛም ፍራቻ ይመስለኛልና እንደዛ ስትለኝ እናቴ ያልኳት እኔ ሰው ይሉኝ ሳይሆን እግዚአብሔር ምን ይለኝ ነው የምለው። እና ጸበል ተጸብዬ የነገን ፍጻሜን ነገ ምን እንደሆነ ጸጋዬን ለይቼ ነው ወደ አንቺ መቀላቀለው አልኳትና በጣም አዘነች እሷ። ታይ ልጄ ታይ ነገር አለችና አባቴ ምን አለ? አባቴ በጣም ነው የተረዳኝ፣ በጣም ከሚገርማችሁ በላይና እናቴ ምን አላት? ታማ በጣም እያጣረች በሽተኛ ሆና ብትመጣ ልጅሽ ወደሽ ሳይሆን በግድሽ እንኳን ራሷ ልኬድ እኛ ራሱ ሄደን ልናስታምማት ግዴታ ነበር። ነገር ግን እቺ ልጅ ሳልድን አልመጣም ካለች ታያት ሰው ሆና ድና በቃ ራሷን ስታውቅ ትንጣ፣ እንዲህ አትበያት ብሎ አባቴ ያገዘኝ ማለት ነው። እኔም ደስ ብሎኝ በቃ እሷም እሺ ልጅ በቃ መርቄሻለሁ ሂጂ፣ ከዚያም የሚሆነውን ነገር ታሳውቁኛላችሁ ብላ ተስማምተን ወደ ጸበሉ እንደመጣው ሄድኩኝ። እግዚአብሔር ይመስገን ኢትዮጵያ ምድር ከገባው በ45 ቀኔ ነው ወደ ቤተሰብ የተቀላቀልኩት። አስቡት እንግዲህ 10 ምናምን ዓመት ቤተሰብ ሳታው አሁን በ45 ቀን መቀላቀል ማለት ከባድ ነው ለቤተሰብ፣ በተለይ ለወላጅ በጣም ከባድ ነው፣ በጣም ከምነግራችሁ በላይና እንደዛ ሆኖ ነው የተቀላቀልኩት እኔ ራሱና እኔ ምን ልላችሁ ነው፣ እናንተ ስትመጡ በእርግጥ ቤተሰብ ጋር ትግቡ አትቀላቀሉ። ነገር ግን ይሄ ማለት ግን እንትን ማለት አይደለም። ማለቴ ይሄን ስላችሁ ቤተሰብ ሳያታሳውቁ ኑ ማለት አይደለም። ምክንያቱም ከባድ ነው። ቤተሰብ ሳያውቁ ብትመጡ ለእናንተ ከባድ ሊሆን ይችላል። ፈተናው ይበዛል። በላይ ይቅርታ ቆይ እንዴ አታገለኝ። ቤተሰብ ሳታውቁ መንጣታችሁ ፈተና የሚያበዛው ምን እንደው ታውቃላችሁ? ፈተናው በበዛ ቁጥር እናንተ እንድትደክሙ እንድትዝሉ ያደርግና የሞት አፋፍ ላይ ያደርጋችኋል። እዛም አስረድታችሁ ተናግራችሁ ግን እንደማትቀላቀሏችሁ አሳምናችሁ ሌላ ሰው እንዳያወሩ እነሱ በሚስጥር እንዲይዙ አድርጋችሁ መንጣት ትችላላችሁ። ለምን መሰላችሁ? የሆነ ችግር እንኳን ቢፈጠር ቢያንስ የኢትዮጵያ ናቸው ብለው ያስባሉ። እኔ አሁን በርሜል የሰደድኳት ልጅ በጣም ነበር የደነገጥኩት። በጣም ሰሞኑን ትንሽ ከብዶኝ ነበር። በቃ ከራሴም መንፈስ ጋር ከራሶችም ቤዲያው ብዙ ነገር ጦርነት አለ ታውቁታላችሁና ከዚያ ጋራ ይሄ ሲደመረብኝ በጣም ዝዬ በጣም ደክሜ ነበረ። ለምን መሰላችሁ? የቤተሰብ ቁጥር አላስታወቀችኝም። ቤተሰብ አላቅም መጣች። መንፈሱም በጣም ስለሚያስቸግረኝ ብላ ሳልጸበልና የራሴ ነገር ሳይኖረኝ ወደ ቤተሰብ አልቀለቀልም ማለች። እሺ አልኳት፣ ተቀበልኳት። የምቆየውን ቆይታ ቀጥታ እንትን ሄደች ማለት ነው፣ ወደ በርሜል ሄደች። ሰው ፈላለግላትና በጣም የፈራሁት ነገር ምን መሰላችሁ? ልጅቷ የመንፈሱ የገጠመኝን ትሰማለች ምናምን እንጂ የመንፈሱ ውጊያ በደንብ አልገባትም። ማሰር ምናምን በደንብ አልበረታችም። እናቷን የገደለውም ደግሞ መንፈሱ ነው ወጣትነቷና
አባቷ ስለሚያመልከው እሷ ስለምትቃወመው ማለት ነው። አሁንም አባትየው ከዛ ህይወት ውስጥ ነው ያለው አስቡትና ሄዳ በስንተኛው ቀን በጣም የተደወለልኝ መርዶ ነው። በቃ መርዶ ነው የተነገረኝ ማለት ነው። ልጅቷ በጣም እየደከመች ነው፣ ምንላትን አትሰማም፣ እባክሽን ወለትዬ ነው ያሉት። እዛ ደግሞ የመምህር ግርማ የመምህር ተስፋዬ ልጆች ነበሩ አሉ እንትኑ ላይ በጣም ስለ ጎበዝ ብርቱ ናቸው። አብሬ የሚሰደድኳትም ልጅ በጣም ጎበዝ ናት፣ ቆራቤ ናትና በጣም በቃ እየቀጠቀጡ አንቺ ከሆነሽ ብይ መንፈሱም ከሆነ ብላ እያሉ በግድ እያዘዙ ትንሽ ትንሽ እህል ትቀምሳለች። ምግብ ባለመብላቷ ጸበሉም መንፈሱም ኃይል ሲል ድክም አድርጓት በቃ የለችም። ልትሞት ነው ሲሉኝ ደነገጥኩኝ። በስላሴ ስም እንዴ ነገ የሆነ ነገር አያርገውና ሰማዕቱ አባቴ እንደው አያደርገውና የሆነ ነገር ብትሆን ብትሞትብኝ ምን ላደርግ ነው ማለት ምን እላለሁ? ለማን ምን እላለሁ? ቤተሰብ አላቅ ምን አላቅ። እነሱ ኢትዮጵያ አይደለችም ያለችው ውጭ ነው ብላ ለምደናው እያሉ ነው። ወንድሞቿም እንዲሁም ቤተሰቧ ድንገት ሞተች ሲባል ይሄ መርዶ ምን ይባላል? ምንድነው የሚባለው? አስቡት እንግዲህ እና በጣም ከባድ ነበር ፈተናው። በጣም ከባድ ለኔ በጣም ከባድ ነበር የሆነብኝ። እግዚአብሔር አምላክ እንዲያው ስማጸነው ስለምነው ነበር ባክህን ክፉ ነገር እንዳታሰማኝ ያደራ ልጄ ናት። ምንም ነገር ቤተሰቧንም አላቅም ምን ብዬ ነው ከመጥፎ ነገር እንኳን እንደተፈጠረ እንዲህ ነው ብዬ ለቤተሰብ የምናገረው እስክል ድረስ በጣም ከብዶ የነበረ። በዚያ ላይ ደግሞ ስትመጣ ምንም ሳይኖሯት ዝም ብላ ብድግ ብላ ነው የመጣችው። 100 ሺህ ብር ብትኖሯት 3-4 ሀገር ተሰዳለች፣ ተንከራታለች። ወንድሞቿን አስተምራት ደረጃ ደርሳለች አለ ወንድሟ። ከዚያ ውጪ ሌሎቹ ትንንሽ ናቸው። ይሄን ሁሉ አመት እዛ 2 አመት አንድ ሀገር 2 አመት እየልክርትት ትብላለች በስደት በኮንትራት 100 ሺህ ብር ብትኖራት ፊርማ ስላላመሳሰለች ባለፈው ስለሷ ስናገር ነበር አይደል? ስላላመሳሰለች ብሩ ማንቀሳቀስ አልቻለችም። አስቡት እንግዲህ በሷ ጸበል ሄዳለሁ ብላችሁ መጣችሁ ባዶ እጅ መቅረት ማለት ነውና ብዙ ነገር እንትን ብለን ነው እኛ ራሱ ወደዛ እንድትሄድ ያደረግነውና ግን ያ ሁሉ ተፈጥሮ ድንገት ብሶባታል። ታማለች ስትባሉ በጣም ነው የሚከብደው በጣምና ቤተሰብን ብትናገሩም እነሱ ጋር ለመቀላቀል እንጂ አለመናገር አይደለም። ለምሳላችሁ የእናንተ መጥፎ ነገር ቢፈጠር በህይወታችሁ የሆነ ነገር ዳብሎስ ተንኮለኛ በእርግጥ ስልጣን የለም። ከበረታን ከጾምን ከጸለየን ብሳትም ይምጣ ምንም ይምጣ መቆጣጠር እንችላለን። ማን ያግዘናል? እግዚአብሔር ያግዘናል። በእኛ ኃይል አይደለም። የሚጠብቀን አይተኛም አያንቀላፋም። ግን አንዳንዴ የሆነ ነገር እንኳን ቢፈጠር መንጣታችንን ይስሙ፣ ግን አንቀላቀልም ማለት መብታችሁ ነው። መታችሁ ሳታዋቸው መመለስ መብታችሁ ነው። ከበረታችሁ ጭካኔው ካላችሁ እንደገናም ደግሞ ጸበሌ ምንን ጨርሼ ሲበቀኝ መጥቼ ያያችኋለሁ ማለት መብታችሁ ነው። አያስገድዱም እኮ ግዴታ ካልመጣችሁ ብሎ የሚቆጣ ካለ የራሱ ጉዳይ፣ መምጣታችሁን ብቻ ይስሙ። ምክንያቱም ከባድ ነው እውነት። እኔ እንደዛ ነው የተሰማኝ በአሁኑ ልጅቷ ከተፈጠረባት አንጻርና ከሆነው አንጻር ከሰማሁት አንጻር የተሰማኝ ነገር ያ ነው። እኔም ጭፍን ብዬ አልመጣሁም፣ እያወቁ እየሰሙ ነው የመጣሁት። ነገር ግን አይ ብዬ ማስረዳት ያለብኝን አስረድቼ ተስማምተው ነው ወደ ጸበሉም ወደ ምንም ያልኩትና እናንተም እንደዛ አድርጉ። አትቀላቅሏቸው እንጂ አለመናገር በጣም መጥፎ ነው። አንዳንድ ጊዜ ሪስክ ነው ለራሳችሁ የምትወስዱት፣ ከባድ ሪስክ ነው። ምክንያቱም ድንገት ያቺ ልጅ የሆነ ነገር ብትል እነሱም ስደት ናት እያሉ እሷም እዚህ መታ እንደዚህ ሆና የነሱን አድራሻ የነሱን ነገር ስለማናቅ ለነሱ መልእክት ማን ይነግራቸዋል? አስቡት እንግዲህ በቃ የቤተሰብ የእሷን እርም መብላት ማለት ነው የሚሆነውና በጣም ይሄን ስታስቡት ያስፈራል፣ ያስደነግጣል፣ ይከብዳልም። እና ይህን ጥላ እየፈታተው ነው ይኸውላችሁ። ምን የሚገርም ጥላ እንደ እህቴ ከተሳል ባይቀር እንዲህ አይነት ነው። የሚገርም ስለት ነው የተሳለችው። እንግዲህ እንዳረገሽ አርጊው ብላ በሰጠች ብር ለኪዳነ ምሕረትና ለቅዱስ ሚካኤል ስለት ነው ጥላው ብላይ ነበር። በህይወቴ እንደዚህ አይነት ጥላ ገዝቼ አላውቅም። በጣም ግዙፍ ነው፣ በጣም ትልቅ ነው። ታቦቱ እንትን ሲወጣበት የሚጠላ ነው። ድንኳን ነው ሲጠላ ያለውን ፓርት አስገባላችኋለሁና ይሄ 3-4 ታቦት እንኳን ቢወጣ መሸፈን የሚችል ጥላ ነውና ይሄንን 26000 ልካለኝ። ይሄንን በ7500 ዕጣን ይሄን 100 ፍሬ ለሁለቱም ደግሞ ጧፍ ገዝቻለሁኝ። ከዚያ በዘለለ የተረፈውን ብር ደግሞ እኩል አካፍላቸው ነው ማለት ነው። እና እዚህ አዘጋጀቸው ወደ ኪዳነ ምሕረት ልወጣ ስል ነው ሐሳብ የመጣልኝና ውድ ተመልካቾች የባካችሁን መምጣታችሁ መልካም ነው። ተደብቃችሁ ቤተሰብ ሳያቅ ለእድሳት አፉን ከፍቶ የሚጠብቃችሁም ካለ እንደገና ከቤተሰብ ወደ እናንተ የሚመጣው ያዚሙ አፈዛ ደንግዙ በቃ እነሱን አመሳስሎ እንድኖሩ የሚያደርገውን መከላከላችሁ መልካም ነው። ጥሩ ሐሳብ ነው። ግን እንዳልኩት ምን ሳትሉ
ቤተሰብ ሳትናገሩ አትምጡ። ንገሯቸው። ለአንድ ሰው ለሁለት ሰው ነግራቸው ምን በሏቸው? ቢያንስ ምንም እንዳትተነፍሱ እንደዚህ ነው በሏቸው። ቢያንስ እንኳን የሆነ ነገር ቢፈጠር እነሱ ያውቃሉ። እንዴ ለእኔ እኮ እንዲህ ብላኝ ነበር፣ ጸበል ነው እንዳትነግር ብላኝ ነው እንጂ ነግራኛለች። ነገር አይነት ይሰማል። አያምጣው፣ ክፉ ነገር አያምጣው። ግን ደግሞ ከመጣ ምንም ማድረግ አይቻልም። ምክንያቱም አንዳንድ ጊዜ እኮ ከሰይጣን እርኩስ ሳይሆን ቅጥባችን ከደረሰችው ዛሬ ነገ የማንባልባት ወይም ዛሬ ነገ ብለን ቀጠሮ የማንይዝባት የሞት እንትን አለች አይደለም። ስለዚህ ያች እንኳን ብትደርስብን ምን ይሆናል? እግዚአብሔር አምላክ በሀገራችን ላይ ካደረገው እንደውም ተመስገን የምንለው። ሞት እኮ መቼም አትቀርም። የት መቼ እንዴት በምን ዘመን እንደምትመጣ ነው ማናውቃት አይደለ? እግዚአብሔር ቤት ሆኖ እግዚአብሔርን እያመሰገኑ ቅዱስ ቁርባን እየተቀበሉ በንስሐ ውስጥ ሆኖ መሞት እረፍት ነው። ሞት አይደለም እረፍት ነው ለኛና ውድ ተመልካቾቻችን እምላችሁ ነገር ቢኖረኝ በተቻላችሁ አቅም እባካችሁን ዝም ብላችሁ አትምጡ። በቃ ጸጥ ብላችኋቸው አትምጡ። ምክንያቱም ድንገት የሆነ ነገር ቢፈጠር እንዳያስቡ። እኔ አሁን ልጅቷን ነገር ከሰማ ወዲህ የተሰማኛ ነው በእውነት ማለት ነው። ማለት ምን እላለሁ፣ ምን አወራለሁ፣ ምን እናገራለሁ ነው ያስባለኝና መንጣታቸውን ንገሯቸው። ወይም ደግሞ ሚስጥር ይጠብቃሉ ለምትሉት ለሁለት ለሶስት ወይም ለአንድ ሰውም ቢሆን ወንድምም ቢሆን ለአባት ወይ ለእናትም ቢሆን ነግራችሁ እንዲህ ነው ለማንም እንዳትሉ። እኔ ትንሽ እያመመኝ በተለይ እያመመኝ ነው ካላችኋቸው በጣም ነው የሚረዱት። በጣም ውጭ ላይ ጭንቀት ምናምን ስላለ ስለሚያውቁት ይረዳሉ አንዳንዶቹ። በቃ እሺ ጸበሉን ተጸብለሽ ምናምን ጥሩ ሰው ካገኘሽ በኋላ ትመጫለሽ ነገር አይነት ነው የሚሉት እነሱ ላይ አድሮ ግግም ስግጥ የሚልግም ከሆነ ደግሞ እውነት እግዚአብሔር ይገስጽህ፣ እግዚአብሔር አምላክ ያሳፍርህ ብላችሁ ዝም ብላችሁ መስማታቸውን ብቻ አረጋግጣችሁ መሄድ ብቻም ትችላላችሁና እግዚአብሔር ያግዘን፣ እግዚአብሔር ይርዳን። መብርሃን ዋስ ጠበቃ ትሆነን። በያላችሁበት መድኃኔዓለም በቸርነቱ ይጎብኛችሁ። ወደ ኪዳነ ምሕረት ልሂድ። ይሄ ቅዱስ ሚካኤል ነው። እንግዲህ የኪዳነ ምሕረትን ይዤ ወደ ደጇ ልሂድና አደራዬን አስረክቤ ልንጣ ማለት ነው። ውድ ተመልካቾቼ እወዳችኋለሁ። ሰላማችሁ ብዝት ይበልልኝ። በቱ ጠንክሩ። ሳታስሩ ሳትገስጹ መስመር ሳታስይዙ አትንጡ። ምክንያቱም እዚህ በጣም እንዳያደክማችሁ፣ በጣም እንዳይፈትናችሁ፣ በጣም እንዳያዝላችሁ በተቻላችሁ አቅም አስራችሁን ለመንጣት ሞክሩ። ስለ ማህሰር ጥቅሙ ዛሬ አይቼዋለሁ። የሚገርማችሁ ዛሬ ቅዱስ ገብርኤል ደጅ ነበርኩና ጠዋት ላይ ምን እንደተፈጠረ ብነግራችሁ ከባድ ነውና አንድ መንፈስ ቤተ መቅደሱ እንደ አዲስ ሊሰራለት ኖርማል ቆርቆሮ ተሰርቶለት ገብቶ ነበርና ያኛው የነበረው እየፈረሰ ነው መሀል ላይ ስለሚሰራ ቤተ መቅደስና ቁጭ ብዬ የሆነ ነገር ጸጥ ማለት ቦታ ላይ መዝሙረ ዳዊት እወዳለሁና ቁጭ ብዬ ቁስቲ አንዱ 10 እንኳን ምዕራፍ ወይም አንድ ንጉስ እንኳን አድርስና ሄዳለሁ ወደ ቤት ብዬ ቁጭ ብዬ እያደረስኩ እያለሁ ጨርሼ ሲበቃይ በሰላም ለኪ ዘግቼ በአቡነ ዘበሰማያት ከዛ እየዘመርኩ ነበር። በጣም የምወደው መዝሙር አበረታኝ ፍቅረ ጌታዬ የሚል አበረታኝ ፍቅረ ጌታዬ አበረታኝ ክንድ አምላኬ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስፈራ። እንግዲህ ድምፅ ኖረኝ አይደለም። በጣም የምወደው መዝሙር ነው። በስደት የምጽናናበትና እየዘመርኩ ቅልጥ አድርጌ እየዘመርኩ አይደለም፣ በውስጤ ነው የምዘምረው። ማለት ትንሽ ድምፅ ይወጣል። ጎኔ ያለ ሰው ስለሌለ አይሰማውም፣ ርቀት ያለ ሰው ስለሆነ አይሰሙትም። እና እንደዛ እየዘመርኩ እያለሁ አንዱ መንፈስ ከዚያ እየጮኸ አንቺ ቆሻሻ ደግሞ እዚህ መጣሽ አይደለም ቤቱ የምታቃጤን አንሶ ደግሞ መጣሽ እያለ እንዲህ አልመጣም እየበረረ ስላሴ እግዚአብሔር ይገስጸ እያልኩኝ አንቺ ቆሻሻ እያለ መዝሙሩን የምዘምረውን አላቋረጥኩም። ጸጥ ብዬ እየዘመርኩ ነበር። ያ መዝሙር ተቀብሎ እየዘመረም በቃ የሚያደርገው ጠፋ ማለት ነው። በስላሴ ስም ረፍ አልኩትና ብድግ ብሎ ምክንያቱም ካህኖቹም ምእመኑም በቃ እንዲያሸቅቦ ነው ሲያየኝ የነበረውና ያስፈራ ነበር። አይናቸው ማለት ምንድናት ይሁን ምን አርገው ይሁን ነገር አይታወቅም። ያው ኢትዮጵያ ሰው ታውቃላችሁ ስለመንፈስ ብዙ አይደለምና ሁሉም በትኩረት ሲመለከተኝ ፈራው፣ በጣም ፈራው ማለት ነውና እንዲህ በስላሴ ስም እግዚአብሔር ይገስጽ ብዬ ጸጥ ብሎ ወደ የሚፈርስበት ቦታ ሄዶ ወደ ራሷ ሲመልሳት ሳያት ጠፋችብኝ። ማለቴ እሷም ታቀኛለች በይቱ ወይስ መንፈሱ ነው ይሄ ነገር ያለው የሚለውን በቃ ጨርሼ ምን ብዬ በጣም ረፍዶ ነበር። 4 ሰዓት ከምናምን ብሏል። ወደ ቤት እየተመለስኩኝ በሩ ጋር ስደርስ ወለትዬ አለችኝና በስላሴ ስም አልኩኝ። ከዚያ ደህና ነሽ ስላት ደህና ነኝ እግዚአብሔር ይመስገን አለችኝ። ተመስገን በርችልኝ ብያት ከዚያ የሆነ ግላጭ ቦታ ፈለኩኝ። ማለት አልታሰረም መንፈሱ፣ አዲስ እድሳት ነው
በፊትም ጎርጎሪዮስ መምህር ግርማ ወይም መላከ መንክራት መምህር ግርማ በሚያገለግልበት ጊዜ ገና በ97 ዓመተ ምህረት ያመለጠ መንፈስም አለ። እንግዲህ 20 ምናምን ዓመቱ የሚያንከራተታት ማለት ነውና ስለሆነ እንዴ ብዬ ስጠይቃት ነገረችኝ ማለት ነው። እንደዚህ ነው እንደዚህ ያለችኝ። አፏ ይንተባተባል፣ እጇ ይንቀጠቀጣል ምናምን በቃ ለማውራት ራሱ እያገዳት ነውና አንተ በቆሻሻ በስላሴ ስም ብዬ ሲለው ማውራት ጀመረ። ስማኝ ነገ ቀሲስ ጋር እንሄዳለን አገልግሎት ስላላቸው እንዳትቀር፣ ልጆቿም ወይም ካላት ትዳርም ካላት ቤትም ውስጥ ንብረቷ የትም እንዳትደበቅ፣ ነገ ትታዘዛለህ፣ ትመጣለህ። እኔ አይደለም ስላሴን የሚያዙ ስላሴ ደብር ነው የሚያገለግሉትምና ብያልኩት እሺ ብሎ ለመሄድ ተስማማንና በጣም ገረመኝ። ማለት መንፈሱ ምን ያህል ይህንን ስለሱ እንዲወራበት፣ ሰው እንዲበረታ፣ ሰው እንዲጠነክር፣ ሰው እንዲነቃበት፣ ሰው በጠላቱ ላይ ሰልጥኖ እንዲልበት እንደማይፈልግ ነው የተማርኩትና እንዲህ አልኩኝ። እኔ ምን ብዬ እኔ ምን አድርጌ እንመምር ምን ያህል ፈተና ይፈተኑ ይሆናልኩኝና በጣም ገረመኝ። በቃ በጣም እንደው እኔ በዚች በጥቂቷ ምንም ሳላረግ ይህንን ያህል መንፈሱ ተማሮ በኔ ድምፅ ወይም በኔ ምክር ካስመረረውና ካስለቀሰው ካበሳጨው ብዙ ሰው እየደወለ እየሰደብኩሽ ነው የምሰማሽ የሚለኛል። እነሱ ሳይሆኑ መንፈሱ ነው ስለሚበሳጭና እየረገምኩሽ እየሰደብኩሽ በቃ እንደው በደፋሽ በገደለሽ እያልኩ ነው የምሰማው። አንዳንዴ ከኔ አፍ ይመስለኝና ወይም ከኔ ልብ ወይም የኔ ሐሳብ ይመስለኝና በጣም አፍራለሁ በራሴ። ለምን እንዲህ አልኳት ብዬ ጸጸታለሁ የሚሉኛሉና እነሱ አይደሉም። እነሱ ጋር ሆኖ የሚሰማው መንፈስ ያ ነገር ጆሮውን ጭው ስለሚያረግበት እንትን እያለው ነው እየተናደደ ነውና በዚህ አጋጣሚ ማሰር ልመዱ ለማለት ነው። ያልታሰረ መንፈስ እንደፈለገው ወጣ ገባ እያለ ነገሩን ማዘበራረቅ ይችልበታል ያረገዋል። ከታሰረ ኃይላቸው ይደክማል ሌላ አዲስ እስኪገባ ድረስ። በመንፈስ ቅዱስ ነው፣ በእናንተ ኃይል በእናንተ ስልጣን አይደለም። ማንም ስልጣን ኑሮት አይደለም። ያልገባን ነገር ያ ነው። አንድ ሰው የሆነ ነገር ሲያረግ በተለይ መስቀል የሚያሳልሙት አባት በትኩረት ሲያዩኝ ካሁን ምን ሊሉኝ ነው ነገር አይነት እንዴት እንደፈራው ማለት ይከበድ ነው። ካህን ራሱ በደንብ እየገባው የለም። ጸበልም ብትሄዱ አሁን ስለ መንፈስ በደንብ እንዲገብቷቸው የሚገስጽ እንትን የሚል የሚያስርም ሲጮህ ቢውል እንኳን ዝም በል የማይሉ ማሰር መገሰጽ የማይችሉ መምህር ምናሉ አንድ ጊዜ መምህር ግርማ የኔ ተማሪ የሆነች ጉባኤ እንትን ላይ ቤተ መቅደስ ውስጥ ነበረች እና አንድ መንፈስ በጣም አስቸግሮ በቃ ለያዥ ለገራጅ አስቸገራሉ እና ከዛ ያ ሁሉ ካህን ያ ሁሉ ቄስ ምንም ማለት አልቻለም አሉ። ከዛ የኔ ተማሪ የሆነች አንተ ብላ ገስጻ ስታስረው ግቢ ሁሉ ወይም ቤተ መቅደሱ ጸጥ አላሉ። የመረበሹን አቆሙ ማለት ነውና የመናፍስት ውጊያው ሲገባቸው እንዲህ ነው ብለው መምህር ሲናገሩ ሰምቼ ነበር ዛሬ ስንት ዓመትና የገባኝ አሁን ያ ነው። ያን ሲዝረከረክ ዝም በል ብለው መገሰጽ በያዙት መስቀል ይችሉ ነበር፣ በስመ እግዚአብሔር ይችሉ ነበር። ታሰር ሰብስብ ሰራዊት ግን በልምብረቷ በልጆቿ በአካሏ በምኗ ሰላቢ ሆነ የተቀመጥክ ዕድሏን የወሰድክ ብሎ ግስጽ አድርጎ ታሰር ማለት ቀላል እኮ ነው። መሸኘት ጸጋ ባይኖረን እኮ ታሰር ነው በቃ። የሚያስረው የኛ ቃል የኛ ትንፋሽ እኮ አይደለም። የሚጠራው ስመ እግዚአብሔር ነው። የመላእክቱ የጻድቃኑ የነሱ አማላጅነት የነሱ ጸጋ ነው የሚያስርልን የቅዱሳን አባቶቻችን ጸጋና እኛ በጠራ ነው አይደለም። የሆነ ነገር ሲፈጠር አንድ ሰው ብቃት ደረጃ እንደደረሰ ብርቱ ምናምን አይደለም። ሁላችንም ጸጋችን ከተጠቀምንበት እንኳን አይደለም ይሄንን የወደቀ ቆሻሻ ዳቢሎስን ቀርቶ መላእክትን እንኳን ይኸው እያዘዝናቸው አይደል? ለኛ እየተላላኩን አይደል? ለኛ እየታዘዙን አይደል? እኛን አማልዱን እያለን እየለመናቸው እየጠበቁን አይደል? እንግዲህ ከምንም በላይ ነን። እግዚአብሔር ባሪያውና በአምሳሉ የፈጠረን ከማንም ከምንም በላይ ነን። እኛ ግን ጸጋችን ሳንጠቀምበት በቤቱ ሳንጸና በቃ በእንዝላልነታችን ብዙ ነገራችን ስለተወሰደ ነው። በዓለማዊ ህይወታችን በቃ ብዙ ነገር ያሳጣን ነገር አለ። ለዛ ነው እንጂ ሁላችንም ይሄ ነገር አለ። ማንም ሰው ሳጥናኤልን የመቃወም የማሰር የመሸኘት በተቻለው አቅም ማለት ነው ይችላል። ለምን ተሰጥቶናል? ጸጋው መቃወም እንችላለን። ከኛ እንዳይቀር ማድረግ እንችላለን። በምን? በጾም በጸሎት በስግደትና ቅዱስ ቁርባን ቶሎ ቶሎ በመቀበል በቃ ይሄ ነው። እነሱም ያሉን እኮ ይሄን አባቶቻችን ጾሙ፣ ጸልዩ፣ ስገዱ፣ ከዛ ቅዱስ ቁርባን ተቀበሉ። ንስሐችሁን እየተቀበላችሁ ቶሎ ቶሎ ቅዱስ ቁርባን ተቀበሉ። ሌላ ምን ብለውናል? ምንም። ይሄንን ስናረግ የሚጠላ ይሄን ስናረግ የሚቃጠል መንፈስ ሸኙኝ ይላል መልአክ ነው። ወይ በጸበሉ ይሄዳል ወይ ቅዱስ ቁርባን ስትቀበሉ ተናዶ በትነት መልክ በተለያየ መልኩ ይሸኛል ወይ ለፍልፎ ጮም ጥሏችሁ ይሄዳል። ምን ሲሆን? ሲመራው
ሲሰለቸው መልካም ስራ ስንሰራ አስራት ስናወጣ በረከት ስንሰጥ ደግ ስንሆን አይወድም። ጾም ጸሎት ስግደት ስናበዛ አይወድም። በዛን ሰዓት ከኛ መቆየት ካልፈለገ ደህና ይሁን ይሄድ እና በዚህ አጋጣሚ የማሰር ጥቅሙ ነው የገባኝ። አለመታሰሩ ስንት ዓመት አሉ መምህር ጋር በ97 ሄጄ አለች። በ97 እነሱ ጋር ሄጄ ወደ ዛሬ ነጠላ ብለው እየጠሩ የሁሉም መንፈስ በሚገባ ሰዓት የኔም እነሱ ጋር ሊገባላና አለች። እንደዚህ ሳየው አለች መሬቱን በጣም ጥልቀት ያለው ይሄ ነው የማይበል ጎድጓዳ በቃ ሸለቆ አድርጎ አሳየኛለችና እነሱ ጋር ለመድረስ እንደ ድልድይ ነገር በቃ ያስፈልጋል አለች። እንዲህ ሳየው ጥልቅ ነው አለች። ከዚያ ወደ ኋላዬ ተመልሼ ወደው መንፈስም ወደ ራሴ መለሰኝ። በያው ሄድኩኝ ወጣው ቀረው አለች። አስባችሁታል? ምክንያቱም የዛሬ 20 ዓመት ከዚያ ያስወጣት መንፈስ ዛሬም ይኸዋል ያንከራተታታል። ዛሬ ድረስ 20 ዓመት ሙሉ ማለት ነው። ያን ጊዜ መምህር ግርማ ጋር ይለኛል አለች። መምህር ግርማ ጋር ያኔ እንዳልሸኝ ያንን ቁልቁለት አሳይቼሽ የመለስኩሽ መንፈስ ምንም ማለው ይለኛል አለች። ዛሬ ስበረታ፣ ስትጠነክር፣ ስትቀጠቅጥ፣ ስትጸልይ ይህን ይላታል። አያችሁ ካልታሰረ ሻመትን ቢኖር እንዲሁ እያረገ የቡዳውንም አየራጋንንቱንም መተቱንም ምኑንም እየሳበ ለሱ ማጠራቀሚያ ያረገናል። ኃይል ያገኛል በዛው እኛን በቃ ዘመናችንን ድራሻችንን ያጠፋናል ማለት ነውና ማሰር ልመዱ። በደንብ ቀጥቅጡ። በየዕለት ውሏችሁ እናንተ የምትሉት በሌላ ነው። በየቀን ውሏችሁ ሰሩ። ለምሳሌ ዛሬ ጠዋት ስትወጡ አመስግናችሁ ውጡ። ማታ ላይ በቀን ውሎ ላይ አየራጋንንት ሆነ የገባ ካለ መተት ሆነ የገባ የተላከ ካለ ብላችሁ ቡዳ ሆኖ ከሰውም ላይ የመጣ ካለ ብላችሁ ሁሉንም ስም ጠርታችሁ መላእክትን፣ ጻድቃን፣ ሰማዕታትን እንደ መድኃኒዓለምን የመብርሃንን የሥላሴን ስም ጠርታችሁ ማሰር መልመድ አለባችሁ። በዕለት ውሏችሁ ላይ ለምን ዛሬ አንድ ቢገባ ነገ እያለ ነገ ተጠራቅሞ ካደከማችሁ ከተሰባሰቡ ወዲህ አይደለም ቶሎ ማሰር ያለባችሁ። ምክንያቱም ሰዓት ላይ ያደክማችኋል፣ ቶሎ አይሰበሰቡላችሁ። እናንተ ጸሎት ስትገቡ አብሮ አይገቡም። ጸሎት ላይ እንደምትገቡ ሲያገና ሶፋ ላይ ይደበቃል፣ ኪችን ይደበቃል፣ ሽንት ቤት ይደበቃል። ልጆች ካሉ ልጆች ላይ፣ ሚስት ካለች ሚስት ላይ፣ አየር ላይ ይጠብቃችኋል። እናንተ ሰግዳችሁ ቀጥቅጣችሁ ደክማችሁ ስትወጡ ቁልጭ ስላላችሁ ከጸሎት ወጣ ስትሉ ግን ያው ተዘጋጅቶ ይጠብቃችኋል ማለት ነው። መቀጥቀጥ ማሰር ማለት ጥቅሙ ለዚህ ነው። መጀመሪያ እኔ አሁን አንድ የተማርኩት ቅዱስ ሚካኤል ነው ያስተማረኝ። ነግሬ ይሆናል ካሁን ፊትም አሁንም አልጠቅመውም። በሆነ መንገድ እሱን ያስተማረኝ መንፈስ ምን ላይ እንኳን መደበቅ እንደሚችል ተለያየ ቦታ እንኳን ጠርቼ ጫማ ላይ እንኳን እንዴት መደበቅ እንደሚችል ያሳየኝ ቅዱስ ሚካኤል ነው። በተግባር በቃ በለተቀን መልካውን እያደረስኩና ስትገቡ ጸሎት ላይ ምንም ጸሎት ከመጀመራችሁ በፊት መጀመሪያ መቁጠሪያ አንስታችሁ ሰብስቧቸው። ይደበቃሉ፣ የተለያየ ቦታ ይደበቃሉ። እናንተ ደግማችሁ ጸልያችሁ ጎስማችሁ ስትወጡ እነሱ አየር ላይ ከሆኑ እነሱ አይገኙማ። ራሳችሁን ነው አድክማችሁ የምትወጡት። ለምን እነሱ ተጠብቀው ይጠብቋችኋል። ስመጡ ወደ እናንተ ይቀላቀላሉ። ቅዱስ ቁርባኑን ስንቀበል እንደዛው ስንመጣ በ3 ቀን 4 ቀን ኃይሉ ሰዓቱ በረድ ሲልለት ይቀላቀለናል። ጸበል ቦታም ስንሄድ አንዱ ጋር ይደበቃል። እኛ ተጸብለን አንጮህም አለፈለፍንም ጤነኛንም ብለን ስንመጣ ቁጭ ብሎ እሳት ጎርሶ ሳለብሶ ይጠብቀናል። ህይወታችን ያደበላልቃል። የማሰር ጥቅሙ ለዚህ ይጠቅማችሁ። ጸሎት እንደገባችሁ መቁጠሪያችሁን በስመ ሥላሴ ባርካችሁ ብድግ አድርጋችሁ እኔ ጋር ያላችሁ አየር ላይ የተደበቃችሁ ኪችን፣ ሽንት ቤት፣ የትም ቦታ የተደበቃችሁ ኑ በሥላሴ ስም አብራችሁኝ አድርሱ፣ አብራችሁኝ ስገዱ። ታዛችኋል በመብርሃን ብላችሁ ታዘዛችኋችሁ አብራችሁ የትም ውልፍት ሳይል አብሮ ያደርሳታል ማለት ነው። አደርሷችሁ እንደጨረሳችሁ ሰግዳችሁ ጸልያችሁ እንደፈለጋችሁ እንደጨረሳችሁ ከዚያም በኋላ አብራችሁኝ የጸለያችሁ የሰገዳችሁ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም አዝዣችኋለሁ። ግንባር ላይ ታሰሩ። ስራ እንዳትሰሩ ሌላ እንዳትስቡ ብላችሁ ማሰር መቻል አለባችሁ። እልፍ አላፍ መላእክትን ጠርታችሁ ቅጥቅጥ አድርጋችሁ እሰሯቸው። ያን ሰዓት ላይ በጸሎትም ስለደከሙ በስግደትም አብሯችሁ ስለደከሙ ስታስሯቸው ኃይላችሁ ይደክማል። ከዛ እንደፈለጋችሁ ስትሰግዱ አብሮ መሬቱን እንዳትነኩት ምን ታረጋለህ? ወይ መዝገበ ጸሎት ወይ የሆነ ነገር አድርጎ፣ ምክንያቱም በደንብ እንዲያቃጥለው መንፈሱ ያለው ዝጋ ነዋ። ታስራል ሲባል አቤት ይላል። ዝጋ ደግሞ የኔ እንዳይጮህ በሥላሴ ስም በቅዱስ ሚካኤል እግዚአብሔር ይገስጽ። ውልብ አለብኝ በእኔ ላይ አላ ዝጋ ነው በቃ። እያችሁ ይሄ ጋር መሆኑ ለምን መሰላችሁ? ይሄ ላይ ሆኖ አይደለም ሰው ላይ እያደረም ግርግር እያረገም በቃ ብዙ ነገራችን የሚሰልበው እዚህ ጋር መታሰሩ አሪፉ። ስትሰግዱ መሬት ስትነኩ ወይም ለክርስቶስ ስትንበረከኩ ኢየሱስ ምን ያህል እንደሚያቃጥለው ታውቃላችሁና ሰብስበ ታሰር የሚባለው ለዚህ ነው ግንባር ላይና ያው ፈርቼ ነው። እሺ
ፈተሽ ቢባል አቤት ይላል ስላለና ሰብስቦ ማሰሩ ጥቅሙ ይሄ ነው። ሰሩ፣ ሰብስቡ ከያለበት ከማንም ጋር በተለይ ልጆቻችሁ ላይ ከተደበቀ መጥፎ ነው። ከእናንተ የተወለደው ይኖራል። በዚያ ላይ ደግሞ እናንተ ልትጸልዩ ስትገቡ እነሱ ጋር ያደበላልቃል። እንዳትጸልዩ ህሊናችሁ እንዳይሰበሰብ እርብሽ ያደርጓችኋል። ቅዥቅዥ ነው የሚያደርጋችሁ። ልጆቹን ቅዥቅዥ ያለ ትውልድ ያደርጋቸዋል። አላ አብሮ የተወለደው አለ ከኛ የሚወረወረው። ስለዚህ ስለነሱ ሲተኙ መምህር ተስፋዬ እንዴት ነው የሚለው? በጸሎት ሰዓት ሲተኙላችሁ ከነሱ ቧጣችሁ ሰብስባችሁ ቀጥቅጡ የሚለው እኮ ለዚያ ነው። ልጅ የእናቷን እንጂ የሚከብደው እናት የልጁን መሳብ ቀላል። ለምን ከእናንተ ሄደን ገና ናቸው። ህፃናት ማለት እንደ መላእክት ናቸው። እንደ ህፃን ካልሆናችሁ መንግስቱን አትወርሱም አይደል የተባልነው? ንጹህ ናቸው። በዚህ ሰዓት በድፍረትም ኃጢአት በተለያየ መንገድ የሚመጣ የለባቸውም። ምንድነው ትልቁ ነገር? የእድል መተት የቤተሰብ መተት ካለ አብሮ ይወለዳል። እንደገና የቤተሰብ ይሄ የዛሮ ጠቋሩ ምኑ የዛሮ ወላጁ አንድ ላይ አብሮ የተገበረለት አብሮም ከመጣ ከእናቶቻችን ከኛም ማህፀን ወደ ልጆቻችን ይሄዳል። ያን ሰዓት ላይ ከኛ የሄደ ስለሆነ ለመሳብ ቀላል ነው ከነሱ ላይ። ያ ግን እያደገ ሲመጣ ልክ እንዴት ነው እኛ ጋር አብሮን ተወልዶ ትንሽ ከፍ ስንል በኃጢአታችን የምንሰበስበው እንዲህ ስንል ሰው ደግሞ ምቀኛ የት ያደረገንና መተቱ ይመጣል። ከስንል አየር አጋንንት ምኑን ይስባል እያለን ጨምርበታለን። ድሮ አብሮን የተወለደው ስላለ ውስጥ ስላለ ለዚያ ነው። ስለዚህ በርትታችሁ ከልጆቿ በተለይ እናት የሆናችሁ አባት የሆናችሁ በርቱ፣ በኪዳነ ምሕረት በርቱ። ለማን መሰላችሁ? እናንተ እንግዲህ ቀሪ ዘመናችሁ ምን ያህል እንደሆነ እግዚአብሔር ነው የሚያውቀው። ማን ኗሪ ማን ሟች እንደሆነ መድኃኒዓለም ነው የሚያውቀው። በእርግጥ ነገር ግን እንደው እኛ ያደግንበትን እኛ ተወልደን ያሳለፍነውን ልጆቻችሁ እንዳያልፉ እኛ ባደግንበት ሳይሆን ከኛ በተለየ እግዚአብሔርን እያመሰገኑ ለእግዚአብሔር ዕቃው መጠቀሚያው አገልጋው ሆነው እንዲያልፉ እናንተ ናችሁ መስዋዕት መከፍሉት። መልካም ነገር ማስተማር ያለባችሁ እናንተ ናችሁ። ከናንተ ወደ ልጆቻችሁ ሄደው መሳብ ያለባችሁ እናንተ ናችሁ። ልጆቻችሁን በእግዚአብሔር በፈሪሃ እግዚአብሔር ቀርጻችሁ ማሳደግ ያለባችሁ ከእግዚአብሔር በታይ እናንተ ናችሁ። እናንተ ያችን ስትጥሩ እግዚአብሔር በብዙ መንገድ ያግዛችኋል፣ በብዙ መንገድ ይረዳችኋል ማለት ነው። ብቻ ይሄንን አድርጉ። ለምን ነገ የእናንተ ትውልድ ለሀገርም ለእምነትም ለተዋህዶም የሚጠቅም ምርጥ ትውልድ ይሆናሉ። ይህ ማለት ደግሞ አስቡት እንግዲህ መታደል ነው አይደለ? ስለዚህ ይህን ለማድረግና የተባረከ ትውልድ ለማግኘት ዛሬ ምን ማለት መቀደስም መቀደስም ግድን መቀደስ ልጆቻችሁን ለመልካም ነገር እንዲበቁ ማድረግም ራሳችሁም እግዚአብሔርን እያመሰገናችሁ በንስሐ ራሳችሁን አስመርምራችሁ ወደ ቅዱስ ቁርባን እየቀረባችሁ መቀደስም ግድን። ያለበተዛ የተባረከ ትውልድ አንጠብቅ። ምክንያቱም እኛ ጋር አብሮ የተወለደው ያን ነገር እንዲሆን አይፈቅድም አይፈልግምና ያን ተቃውመን ይሄ ማለት እኮ ቀላል አይደለም። በነገራችን ላይ ሳወራው ቀለል ይላል አይደለ? ያለው ጦርነት ወደ ቤቱ በቀረባችሁ ቁጥር እግዚአብሔርን ባመሰገናችሁ ቁጥር እንደው የተወሰነ ደግነት በጎነት ላድርግ ባላችሁ ቁጥር ወይኔ አጭበርባሪ ስትሆኑ ሰላቢ ስትሆኑ ይሄ በቃ አለ አይደል ለሱ ታዛዥና ተላላኪ ስትሆኑ እኮ ያለው ሰላም እንዳይመስላችሁ። በስውር ነው ስራውን የሚሰራው እንጂ በጋር መታ አይፋለምንም። ግን ወደ እግዚአብሔር ቤት ትንሽ እርምጃ እንራመድ። የሱን ስራ እናቁምበት። ንስሐ ገብተን ወደ እግዚአብሔር ስንመለስ ወይኔ ጦርነቱ ምን አለ ንስሐ አልገባው ሊያስብለን ይችላል። ምን አለ እንደው ባልነካካሁት እንደዛው ጸጥ እንዳለ በቀረ ሊያስብለን ይችላል። ፈተናው ማለት ነው ድርብርብ ያደርገዋል በላው። ግን ይሄ ነገር እኮ አይቀጥልም። ከጸናን እግዚአብሔርን ካመሰገንን እግዚአብሔር ይገስጽህ ብለን ስለ እግዚአብሔርን እየጠራን በመላእክት በጻድቃን ስም ከተማጸንን ያግዙናል፣ ይረዱናል። ከነሱ ጋር ካለው እኛ ጋር ያለው ኃያል ነው። በቃ ማሸነፍ እንችላለን። ግን ተስፋ ለመቁረጥ ትልቁ ነገር ነው። በእግዚአብሔር ላይ አለመግረምረም ትልቁ ነገር ነው። አንድ በቅርብ 2-3 ልጆች ነግረውኛልና በትዳራቸው ዙሪያ ስለሱ አንድ ቀን እንዲያው እመጣላችኋለሁና ከባድ ነው። ያየነው ሁሉ ፊልም በህይወታችን እንዲሆን አንጠብቅ። ማለቴ ይሄ መልካም ነገር ይሄ ከትከት እየተደረገች የምትሰራዋ ነገር ነገያችን ኑሮ እንናፍቅና አሳስቆ ወዴት እንደሚወስደን ታውቃላችሁ። ክርስቲያን በመጠኑና በልክ ነው የሚኖረው። በቃ ከዚያ በላይ አልተፈቀደልንም። ምን ያደርግልናል? ሁሉም ከንቱ ነው። ጥለነው የምንሄድ ዓለም ነው። ወርቅ ለብሰን በብር ተጠቅሎ የተቀበረ የለም። የሆነ ጠላ ይዞ ነው የሄደው።
እስካለን እግዚአብሔርን አመስገንበት። በተሰጠን ንብረት መልካም ስራ ሰርተንበት ሌሎች እድል ስራ መስሪያ ወይም ለሌሎች እድል ከፍተንላቸው ያን ስራ እያገኙ ሰርተው ራሳቸውን እያስተዳደሩ ያለንን ገንዘብ አስራት አወጥተንበት በረከት ሰተንበት ጻድቃን መላእክትን እመቤቴን ወርሃዊ ዓመታዊ ክብረ በዓሏን ዘክረንበት ተባርከንበት ነው የምናልፈው። ገንዘብ መሰጠታችን ለመልካም እንጂ ለመጥፊያ አይሆንብን። ንፉግ አንሁን። ንፉግ ከሆነን ደግሞ እግዚአብሔር አምላክ ደግሞ ያለነው የማይባርክልን የተሻለም ነገር አይሰጠንም፣ እሱም ይነሳናል። ምን ይሉ ነበር እነኛ ወልደባ ያሉ አባት ያልኳቸው ልጅ አሉ እጁን ለዘረጋው ሁሉ ስጭው አሉ። እጁን ዘርግቶ ግን ከመለሰው አሉ ክርስቶስ ሊሰጥሽ ያሰበውን አሳይቶ እንደሚመልስሽ ወቂ። ያለሽን ስጭው፣ ይጠጣበት፣ ያጭስበት፣ ምንም ያርግበት። ነገር ግን አንቺ ካንቺ ይውጣልሽ ስለማርያም ብሎሻል። የሷ ስም ተጠርቶ እንደዚህ ይባላል ይሉ ነበርና አባቴ እንዴት በገንዘብ እንዲህ ይደረግበታል እላለሁ። እነሱ ስለሚያዝኑም ነውና በእርግጥ ላለው አይደለም መስጠት ያለው ለባሰበት ለሌለው መረዳት ላለበት ነው የሚያገለግለው። ግን አንዳንዴ አፋውቶ እንዴ ካለ ደግሞ እኔ አሁን ሁሌ ሰልፍ ዘጋ ማገኘው ልጅ አለ። በጣም አጫሽ ነው ቃሚ ነው ይለያቸዋል። በቃና አሹ ታይባክሽ ታይ ይለኛል ሁሌ ለሚጨስበት ነገር ትይወድ በቃ በጣም ተጎሳቁሎ ያሳዝናቸዋልና እንደወቱ በገብሬ በማርያም በሰማዕቱ ይለኛል ማለት ነው። ያንሳለ አልችልም በቃ አልችልም። ስማቸው ሲጠራ ከግር እንደራሴ ይነዝረኛል ማለት ነው። ይወረኛል እያወቅኩት ምን ቡና ጠምቶኝ ነው ወይ ሻይ እፈልጋለሁ፣ እባክሽ ምንም ቁርስ አልበላው በገብርኤል ይዤሻለሁ እንደው ማለት ሰማዕቱ ካለ ቆማለሁ በቃ። ከዛ ያለኝን ሰጠውና አመስግኖኝ እንደው ስሞኝ እጄን ምናምን እልም ይላል ካጠገቤና እያወቃችሁ እንኳን ምን እንደሚያደርግበት ግን አንዳንዴ እምቢ የሚላችሁ ነገር አለ። በቃ ውስጣችሁ አልጨክንም የሚላችሁ ሲጠሩ መላእክት በቃ እኔ ከግር እስከ ራሴ ነው እንደሾ የሚነዝራኝ ማለት ነውና ከባድ ነው። ስለዚህ ስጡ ይሰጣችኋል። በመስጠት ዲያብሎስን ማሸነፍ አለ። ፈተና ሲኖርም ደግሞ እግዚአብሔርን አመስግኑ። ራስ መሻቸውብኝ ልሄድ በጣም መሸብኝ። እሺ ትንሽ 10 ደቂቃ ኧረ በመብራት አልችለውም። ኧረ በጣም ከባድ ነው። ሩቅ ነው ደግሞ እኮ የእግሩ መንገድ። እንግዲህ መብራን ታግዘኝ። ደህና ሁኑ። እወዳችኋለሁ። ሰላማችሁ በክርስቶስ ብዝት ይበልልኝ። ቻው። ድንኳን የመሰለ ጥላ እንዴት እንደሚይዥ ጠላታችንን ሰይጣንን እንክደዋለን። በዚህ በእናታችን በቤተክርስቲያን ሊቆመን እንክደዋለን። ለዚህ ምስክራችን ማርያም ናት። ለዚህ ማደር ከወዲያኛው ማደር እሷ አባ መሰኘት እንክደዋለን። አቤቱ እናመሰግናለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ ላንተ እንሰግድልሃለን። አንደበቱ ሙሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችን ንጉሥ አንተ ነህ። የሥጋ የነፍስን ፈጣሪ አንተ ነህ። አንተ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማራችሁ ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት